ቤተሰብ ስለ ሀና ጉዳይ አሁንም ሼር ላይክ አድርጉ። በህይወት አለች ትላንትና ከቀኑ 7 ሰዓትም ታይታለች እየተባለ ነው። እባካችሁ ድምጽ ከመችና የተከለ የሚባለው ትግሬ ማለት ነው። ከመች ምንድን ነው? ማን ነው ከመች? ጅዳ ያለው ነው። ይመች በኢቃማ ስሙ አሊ። ኦኬ ልጆቹ እዚያ ያሉ ተረቋብ ናቸው። ተልከው ተደላላ መጥተው እዛ ነው። እሺ ቀጥል። ከዛ ልጅ እዛ እንዳለች ታይታለች። ዛሬ ራሷ አስራ እነሱን ሲደዋወሉ ልጅቱም እንደገና ወጣ ሽንቷን ሸንታ ስትገባ እሷም ሌሎችም ልጆች ወደ 8 ሴቶች አሉ እና ሁለት ልጆች ደግሞ ወደ የመን ተልከዋል። አንደኛይቱ ታማ ውስጥ እንድትገባ አድርጓል። ይሄው ተክለ የሚባለው ትግሬ። አንደኛይቱን ደግሞ ወደ ሀገር አሳፍሯት ብሎ አሁን ራሷ ሀገር አልገባችም፣ የመን ውስጥ ተቀምጣለች። አንዲት ወሬ አንዲት አክባር ምን ጨዋታለሁ ብለሽታስ በህይወትሽ ፈርጅ ይገልሻለሁ ብሎ ማስጠንቀቂያ ሰጥቷታል ብለዋል። ተክለ ልጅቱ የተጫነችው ማዕሪብ ላይ ዛሬ መቅሪብ ዛሬ ማዕሪብ ላይ ከመችን ሄጊደው ደላላና ያኛው ደግሞ ተክላይ አሱራ ቢያንስ ተሁለት ሰዓት በላይ ተጨቃጭቀዋል። ለማንኛቸው የሚስቱ ዘመድ እንደሆነች እንጂ የዘመርናት የሚስቱ ዘመርናት ነው የሚስቱ ዘመርናት ይባባላል። የሚስቱ ዘመርናት ብለዋል። ትክክል። የሚስቱ ዘመርናት ታዛ ነገር እንዲያታመጣብኝ ብለምነው ምን እንግዲህ አልሰማህም ልቤ ዋርኒንግ ናቸው ተጨቃጨቀ ብሎ ዘጋበታሉ። የኛ ልጆች እኔን ዛ 4 ልጆች አሉ በሚስጥር መጣው እነሱ ጋር ናቸው። ልጆቹ ተዛወጣው መካ ተገቡ። አክባር ሊኖራቸው ይችላል እና ተጣጥብቃቸው ያዙት። እሱ ሲደውሉበት ፎቶውን ያላከበትን ፎቶውን ያላከው ማነው ፈልጉና እንጥሉኝ ልገታቸው እያለ እየፈለጉ እየሞለጓቸው ነው። ወንድሞቹ የሚሄዱበትንም የተናገረ ሰው አለ ተነግሯልና ወንድሞቹን ተዛውጣ ብለው ወንድሞቹን ተዛኑ ቶሎና እዚህ ነገር እንቀመጣለን ብሎ ከመንገድ ያስቆሟቸው አስመልሷቸው ወደ እሱ ጋር እየመጡ ነው አሉ። ዛሬ ተክለይ የተክለይ ወንድም በሌላ ቦታ ነው ብለዋል መንገድ የሚያስቆርጡ። እሺ እናመሰግናለን። ሰማችሁ አይደል? ስለዚህ ልጅቱ ተክለይ ጋር ነው። የተክለይ መስመር ታውቁታላችሁ አይደል? ትግሬ ነው አይደል? የተክለይ መስመር ካወቁት እንትን ይበሉት። እሺ ችግር የለም። እጀመር የአማራ ደላሎች ሁሉ ተክለይ የሚባለው ያውቃሉ። ጆከር እንዳለ የአማራም የኦሮሞም ደላላ ለትግሬዎች ነው አሳልፈው የሚሰጡት። ድንበር ሽጉጥ ምናምን መሳሪያ ስላላቸው ትግሬ ነው የሚያስቆርጥ ድንበሩ። ስለዚህ ታውየውን የማያውቀው ሰው የለም። ሰላም ነው። ማንኛው ነህ? እኔ አታውቅም በነገራችን ላይ እና እሱ ተክላይ ባለመስቀሉ ነው ተክላይ። አዎ ተክላይ ባለመስቀሉ ነው። እኛ አንፈልግም። ከገጠር ልጅ ነው መስማት የምንፈልገው። ዝጋበት አንፈልግም። እሺ ችግር የለውም። ሸረሪት ና በሉት የገጠር ልጅ። እሺ እናመሰግናለን። ታርቶ እኛ የምንፈልገው ከገጠር ልጅ ነው መስማት የምንፈልገው። በቃ ይምጣ ሸረሪት የገጠር ልጅ ይምጣ ዲቃላ ተክላይ ማለት ይሄ ነው ይበል። እንዴት እንደሞተች እንዴት እንደሄዱ መጨረሻ ና ምን ሜምበር ትሆናለህ? አስገባው። ይኸው እዚህ መጥቷል። ይሄ እንደ የገጠር ልጅ ማለት ይግባና ማን እንደሆነ ተደረባባ አስገባው። የገጠር ልጅ መጥቷል። ናግባ ቆይ እኔ ልውረድለት። ትክክለኛ ወደ ልጅቱ ህይወት መከር ካለበት እንዲህ ዝነካነካ ተደርጎ ዛሬ አጀንዳ ተደርጎ እንዳይቆም ነገም ከነገም ወዳ አቡፋኖ ነገር በደንብ አድርገህ ይዘህ የሚመለከተው አካል ድረስ መሄድ አለበት። ገባችሁ? የሴት ልጅ ህይወት በዚህ ልክ ስንት ወር ነው ጋይስ? እያንዳንዱ የዚች ጉዳይ እርግጥ አሁን ከይቅርታ ጋር ስላቋረጥኩ አሁን አብረውት ከመጡት 7 ልጆች ሁሉ ተጠያቂ ናቸው ብዬ ነው ማምን። በእኔ እምነት ለምን ተጠያቂ ነው? ደፈሯን እየሰማ በስልክ ጥሎ መሄድ ማለት ለመሞቷ እንኳን በህይወት አለች ተብሏል። ብትሞት እንኳን ለመሞቷ ተጠያቂ ናቸው። በቃ 7ቱም አካላት ቤተሰቦቻቸው መጠየቅ አለበት። ያን 100% እዛ ላይ እኔ እዛ ላይ እዚያ ላይ ላስፈራራው ይችላል። ገባ? ምንም ነገር ብታወራ ልሰዋህ እችላለሁ ቢለው ወንድ ልጅ ፈርቶ ሊሆን ይችላል። ግን አንተ ሀገር እንኳን ለቀስ ስትሄድ የልጅቱን እውነታ እንዴት ይደበቃል? እንዴት ልጅቱን እንዴት እውነታዋን ይቀብሩባታል? ጋይስ ዘመር ናቸው። እርግጤ ዘመር ናቸው። ከዚህ ከእንትና ጋር ዘመድ ይሁን እኔ እናቴ ልጅ ቢሆን ለሴት ልጅ ከጎና ነው የምቆመው። ልንገርህ ሴት ልጅ ከጎና እሷን ገዛ ነው። ሴት ልጅ ማጥቃት የለብንም።
እርገጤ ጋር ነው እርገጤ። አሁን የሚዲያ ጨዋታው ይቅርና ለሸዋው መብረቅ አንድ ነገር ማለት ፈልጋለሁ። በተጠንቀቅ ያሉ ሰዎች ይመችን የሚያውቁ ሰዎች በተጠንቀቅ ስራቸውን ይጀምሩ። እሱን ነው በቃ ድረስ ጨዋታው ትንሽ ካላመጡ እርምጃ ተወስዶ የሆነ ነገር መፍትሄ መድረስ አለብን። አቡፋኖ ነገር ነው። አቡፋኖ እኮ ዱባይ ነው ያለው። መረጃ ልጅቷ በህይወት አላት ተባበራት አሉት እንጂ አቡፋኖ የት ያውቃል? በተለይ የሸዋ ልጅ ሲመችን ጌታሁንን የገጠር ልጅን የምታውቁ የሆነ ነገር ወስናችሁ ልጅቷ የምትለቀቅበትን ነገር መፍትሄ ወስኑ። አለቀ። ዛሬ አስራይ ታይታለች ልጅቷ። በዛ ላይ የገጠር ልጅ ቤተሰብ ነው። የገጠር ልጅ ለምን ቪዲዮ ተሰራ ለምን አለች እያላችሁ እያለ ሰውን እያስፈራራ ነው። ስለዚህ የይመች ቤተሰቦች በተጠንቀቅ የቆሙ ሰዎች የሆነ እርምጃ ያሳዩና ይመችም ስሜቱ እንዲገባው እንፈልጋለን። ከዚህ ውጭ ሚዲያ ላይ ቲክቶክ ላይ አቡፋኖ የያዘው ነገም ዛሬም ብትል ሀናን አንጠቅማትም። እየተጎዳች እየተበሳቆለች ነው ያለችው። ይመች የሚባለው ሰውዬ ጅዳ ካለ ቆይ ጅዳ ላይ ህግ ካለ በህግ መጠየቅ አይችልም? መያያዝ አይችልም? ነገ ዛሬ ምን ያባብላል? ለምን አያያዝም? እኛ ምን መሰለህ፣ ይኸውልህ አሁን ይመች የሚሆን ማንኛውም የምንፈልገው ልጅቱ ይመች በህግ ብያያዝ አሁን ልጅቱ ላትወጣ ትችላለች። ገብቶሃል? የሳውዲን ህግ ታውቃላችሁ። አንድ እስር ቤት ታስገቡት በኋላ እሷን የማስለቀቅም ላይችል ይችላል። ስለዚህ አሁን እኛ ይመችም ይጎዳ አይደለም፣ እኛ የይመችም ጉዳትም አንፈልግም። አሁን በዚህ በ24 ሰዓት ውስጥ ልጅቱን የማስለቀቅ አቅም አለው። እሱ ጋር ያወራል። በቤተሰቦቹ ላይ የሚሆን በራሱ ላይ የተደቀነበትን ችግር በማማከር ደላላ ናቸው፣ ጓደኛ ናቸው። ነገም ሰው ይልካሉ፣ ከዛም ሰው ያመጣሉ። ይሄ የማይቀር ስራቸው ነው። በቁም ነገር አውርቶ ልጅቱ እንዲተለቀቅ የማድረግ ብቃት አለው። ይችላለው ወይንም ማን የሚባለው ሰውዬ እሱን ለማስጎዳት እኛ አንፈልግም። እኛ እናስጎዳም። እኛ የምንፈልገው ልጅቱን እና ልጅቱን መለቀቆ ብቻ ነው። ከተለቀቁ የራሳቸው እንዲያሻፈረኝ ሙታለች ብለውኛል አልችልም ካለ ግን እኛ ሳንሆን ሁሉም ሰው ከኢትዮጵያም ከየዓለሙ እየተከታተለ ነው። ይሄን ቪዲዮ እያየ ነው። ስለዚህ የዚችን ልጅ እኛ ለምሳሌ የገጠር ልጅን እንወደዋለን፣ እንከታተለዋለን። አይ ይሄን ነገር እሱ በዚህ መልኩ ካመጣው እቺ ሊሙታለች በሚል 4 ወር እረች ላይ አለች እያሉ እንኳን የሚጮሁን ሰዎች እንደ ጅል እየቆጠር የልጅቱን ጊዜ አቃጥለናል። ጊዜዋን አቃጥለንባታል። ይሄ ደግሞ በዛው የገጠር ልጅ በሰጠው መረጃ ምክንያት ነው። ምክንያቱም ሰዎቹን ካመናቸውና ጥሩ ሰው ከሆኑ እውነቱን ይሆናል። ሰላም ቤተሰብ፣ እነዚህ የምታዋቸው ዋሻ ውስጥ ያሉ ልጆች ማለት ነው በኢመን ደላሎች ተደፍረው እዛው ዋሻ ውስጥ በሽፍቶቹ ሚስት ወይንም ደግሞ ደብል ሚስቶች ሆነው በዋሻ ውስጥ እየወለዱ የሚኖሩ ኢትዮጵያውያኖች ሴቶች እህቶቻችን ናቸው። እናም ድምጽ እንሆናቸው እባካችሁ። ከነዚህ ውስጥ አንዷ ያው ሀና ፌመስ ስለሆነች ይህ ሀና ነገር ነው እነዚህን ልጆች እንግዲህ እንዲረዱ ያደረገው ማለት ነው። ሀናም እነዚህ ውስጥ ነች እየተባለ ነው። ስለዚህ ኮፒ ሊንክ ሼር እያደረጋችሁ ባካችሁ ማርያምን እንደው እኔ እንጃ አላውቅም፣ ከዚህ ህይወት ይውጡ እባችሁ። እስኪ በጣም በብዙ ሴቶች ናቸው ያሉት ማለት ነው። ቴሌግራም ላይ ነው ብቻቸው በጣም ብዙ ሴቶች ናቸው ዋሻ ውስጥ ያሉት እና እየተደፈሩ በእውነቱን ተናገር እንጂ። ስለዚህ ማን ነው ይቻልና ተክለይ አብረው ነው የሚሰሩት። የገጠር ልጅንም ልጅቷንም ሌላም ልጆች አሉ አይደል? አንተ ጋዛው ኢትዮጵያ አይቀሩ ሰብስቦ ወስዶ ለሱዳን የሰጣችሁ ተክለይ ነው አይደል? ይሄ ማን ነው ይችላል አይደል? አዎ በቃ ስለዚህ ተክለይ ነው። ይሄ ማን ነው የዋናው ደላላው? ይችላል ነው፣ ምንም ጥርጥር የለም። እኔ ሰይድ አንድ ጥያቄ የምጠይቀው ለምን አትናገርም? አንተ ለመናገር ይቻል የሚባለውን ደላላ ነው ብለህ ለመናገር ለምንድን ነው የፈራው? ስንት ብር ነው የከፈልከው አንተ? እስከ ድንበር ስንት ብር ነው የከፈልከው? እሱን የከፈለልኝ እኮ ቤተሰብ ነው እኮ አልኩህ። እኔ ከኔ ምንም ነገር እኔ ከደላላ ጋር ብር አንድ ጊዜ እኔ ልጠይቀው እስኪ አንተ ቁማር ትጫወታለህ እንዴ? ቤተሰቦች ለሌላ ችግር እንዳታመጣ። ምንም ሌላ ችግር ምንም የሚመጣ ነገር የለም። ምንም ቁማር አይደለም። እኔ ተባባሪ ነህ። ቆይ አንድ ጊዜ በመረጋጋት መሆን አለበት። ስለዚህ ደላላው አሁንም
ቤተሰቡን እንቶ ደላላው ተክለይ ብር እንድትሰጠዋለ ያዘዛችሁ ለይ ይችላል ነው አይደል? አዎ በቃ ቀን ግን ይሄ ብር አልተቀበልም ብሎ ነበር። ብር ተቀብሎ የተክለይ ተላላኪ ለተክለይ ከጅዳ እየሰበሰበ ሰው የሚልከው ይችላል ነው። አንደኛው ደላላ ይችላል መያዝ አለበት ባለበት ልጅቱን ማስለቀቅ የሚችለው ይችላል። አንደኛው ዋነኛው ስለዚህ ይመች ወይንም አሊ በኢቃማ ስሙ አሊ ህጋዊ ነው። የሶማሌ ኢቃማ ይሁን ኦሪጂናል ይሁን አናውቅም። የኢቃማ ስሙ አሊ ነው። መጥቶልኛል። እያንዳንዱ መረጃው ልጆቹ ሚስቶቹ ሙሉ በሙሉ መጥቷል። ጅዳ ነው የሚኖረው እሱ ጅዳ ነው ያለው ቤቱ። እኔ ብዙ ልጆች ሁሉ ስለዚህ ከጅዳ ተነስቶ የሚሄደው ሰው ነው። መጀመሪያ ጅዳ ያለው ነው ገንዘብ ሰብስቦ እነሱን አድራሽ እስከ መጨረሻ ድረስ አድራሽ ጅዳ ያለው ነው የሚጠየቀው። በዚህ ጉዳይ ላይ ጅዳ ያለው ነው። ድንበር ያለው ምንም አይነት እንትን ልቀቅልኝ ሲለው ይለቅለታል። አንተ መደበቅ የፈለከው ደላላህን ታውቃለህ። በማን ነው የመጣው ስንባል ራሱ አብረን እየሄድን መንገድ ላይ በከሌ ነው የመጣ ነው። ከዛ የተነሳው በማን ነው? ድንበር ላይ ያለውን ሰው አይደለም እንጠራ። ሁለተኛ ስለ ልጅ ቤተሰቦች አንድ ፍንጭት አላመጣ አገናኘን ብለው አሁን ለአንተ ደውልልኝ ብለው ነው እነሱን አናግራቸው ጠይቅ። እሺ እነማን ናቸው እነሱ? እኔ ፋኖ ናቸው። አንተን አገናኘን ብለው ማለት ነው በልጅቱ ዙሪያ ነገሩ ጉድ ፈላ። እሺ ምንድን ነው? አንዳንድ ነገሮች ሰምተናል። እኛ እዚህ ቁጭ ብለን ያለ ነው ለምን እንደሆነ ማንኛውም ህዝብ ያውቃል። የገጠር ልጅ የሚባለው ደግሞ ስለሷ ማንነት እያወቀ እሷ ጉዳት እንደደረሰባትም እንዳደረሰባትም ልቡ ያውቃል። ግን ያን ነገር እሱ መደበቅ አልነበረበትም። እኛ አሁን የምንፈልገው ልጅቱ በህይወት አለች ተብሏል። ልጅቱ በህይወት አለች። እቺ ልጅ አንድ ነገር ብትሆን እንኳን የገጠር ልጅ ከቤተሰቦቹ የመችን ቤተሰቦች በሰከንድ መያዝ እንችላለን ማለት ነው። ቤተሰቦች አንፋታቸውም። አሁን ላይ የምትጠይቅልን ልጅቱ በህይወት አለ፣ ልጅቱም በህይወት እንዲያስወጡ ነው። ልጅቱ በህይወት ካስወጣች ብትሞት እንኳን የገጠር ልጅ ከቤተሰቦቹ አፍንጫቸውን ይዘን የመችን ቤተሰቦች አፍንጫቸውን ይዘን እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ይችል በ24 ሰዓት ውስጥ ካልመለሱ እኛ ቀይ መስመራችንን በ24 ሰዓት ውስጥ ማካሄድ እንችላለን። እኛ ስራ ላይ ነን። ልጁም እንዳይቆጥበት ልካገናኝ ነው ይበለጠልኝ። እናመሰግናለን። በተረፈ እየተከታተልን ነው። ያለውን ነገር መጨናነቅ አያስፈልግም። እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ጨርሻለሁ። እንግዲህ እኛ እዛም ድረስ የሚደርስ ነገር አይሆንም ኢንሻአላህ። እነሱም ልጅቱ እንድትለቀቅ ያደርጋሉ። እኔም እርግጠኛ ማተሆናለህ። ሌሎቻችሁ ድምጧን ታሰማን አለው ትበል። ከዛ በኋላ ወደ ሳውዲ እመለሳለሁ ካለች ወደ ሳውዲ ትመለስ። ወደ የመን እመሄዳለሁ ካለች ወደ የመን ትሄድ ብለህ ቁርጥ ሀሳብ አውርተህ ጨርሰህ ና ቶሎ። ይሄ ነው የኛ ጥያቄ። ሌላ ነገር አናደርግም። አዎ ጨርሻለሁ። እሺ መጀመሪያ አንተ መረጃን ብሎ ከማለት በደንብ መረጃ ሰብስበህ ወደ ሚዲያ መጥታ ደስ ይለኛል። አንደኛ አልቀውም ችግር የለም ስለወጣ ግን ይመች እዚህ ጋር በየመን ሁላ የሚል ሰው ካለ በዚህ ላይ ይባላ ደላላ ነው ካለ በዚህ ላይ ይባላ ደላላ ያለው ደላላ ነው ካለ ማለት ነው። ሁለተኛ እኔ በዛ በወቅቱ ያቺ ልጅ እየሄደ ነበር ሰይድ ይሄ ልጅ ወደ ኢትዮጵያ እየሄደ ነበር ከነሱ ጋር አለ። አሁን ኢትዮጵያ ነው አልመጣም። ይመጣው ያለ ያለ ከዋት ያወራው ይሄዳው ማለት
ድምጥህ ተደብቋል። ድምጥን ከፈር ተደብቋል። ይሰማል ግን በብዙም አይደለ። እሺ ማን ጋር አውርታ ነው መኪና ላይ የወጣችው? ደላላውስ ማን ጋር በስንት ብር እንደሆነ ብሩን የት እንደምታደርግ ማን ጋር አውርታ ነው ብድግ ብላ አንተ ሳታውቅ አባያ ለብሳ መኪና ላይ የምትወጣው? ማን ጋር አወራችሁ? ቆይ ጥሩ ዝለ ቆይ ደላላውን ማን ነው? አቤት ሻውራው እንጂ አንተ እኔ ታውቀዋለሁኝ። ሰላም ነው። የዚክሪ ጉዳይ እንግዲህ ያው ባለፈው ከሁለት ሶስት ያወጣናል አባታው ጀምሬ አሁንም በሚዲያ ላይ አልሞተችም ልጅቷን ተደብቃ ነው ዋሻ ውስጥ ነው አየኋት የምትሴት ተደብቃለች ልጅቷን አምጡ እያሉ ነው በሚዲያ ላይ ያሉ ነው። በቲክቶክ ካለ ቲክቶክ ገባና ተደረገ ልጅቷን አንተ በሞታለች የተባለው ውሸት ነው። አልሞተችም ይላል አቤት እንግዲህ ማንም እኔ ከዛው ሊላይና በደንብ በትክክል አውራ ማቸገር የለውም። እኔ በሰዓቱም ተናግሬያለሁ ለልጆቹ ለቤተሰብ የተባለውን ሁሉ የደወለልኝን ተናግሬያለሁ። ልጅቷ የሞተችበትን ቦታ ላሳያችሁ ሰውራ ኩላ ብያቸዋለሁ። እሺ ብለዋል። ከሀገሩም ቢሆን ከሳውዲም ቢሆን የምትመጣበትን ብር ቤተሰብ ለማየት የሚመጣ ሰው የሚልን ክፈሉ ብያቸዋለሁ። ተክለይ ይሰማል። አንድ ጊዜ ነው የምጠይቅ ነገር ተክለይ፣ አንደኛ ፎቶ ለምን አላነሳችኋትም ስትባሉ ከሻፍ ነው የያዝነው ብላችኋል። አብረው ደግሞ ይዛችኋቸው ሄዳችኋቸው ልጆች ጋላክሲ ለመያዛችሁ መስክረዋል። ሁለተኛ እናንተው አስረግዛችሁ አውጥታችሁ የጣላችኋት ልጅ ሃናን እዛ ዋሻው ውስጥ በገመድ የሚወጣው ሳንደርስ ትንሽ ወደ ፈቀቅ ብሎ ዋሻው ውስጥ ሃናንን እዛው ላይ ደፍራችሁ እንዳስቀመጣችኋት ተናግራለች። ሁለተኛ አሟት ስትታመም መድረሻ አጣችሁ አውጥታችሁ ጥላችኋት የመን አንስቶ የመን የጣላት ልጅ እሷም እዛ ውስጥ እንዳለ ተናግራለች። ሶስተኛ አንድ ወንድ ልጅ በዛው ሲያልፍ እናንተ ወንዶቹ ተከትላ ከዋሻው ስትወጣ ወደ ኋላ እንደመለሳችኋትና እቺ ልጅ አልሞተችም ሙታሌ ተብሏል እንደ ሲባል አይ አለች ዝም በል ተብሎ እንዳለፈ 4 ምስክር ሰምተናል። 4 ሰው ገባ አይደለ? ይሄ ሙታለች ብሎ ሙታለይ ብላችሁ በሰው ላይ የምታደርጉት ድራማ የከሸፈ ነው። አንደኛ ልጅን ድምፅ አሰሙን፣ ሁለተኛ ወይ ወደ ሳውዲ ወይ ወደ የመን መልሱ። እኛ የእሷን ቀብር ለማየት አንመጣም። ጋላክሲ ስልክ ይዛችሁ እሷ ደከመኝ ልረፍ ብላ አረፈችበት ቦታ አብረዋት የነበሩ ልጆችን ወደፊት ይዛችሁ ሂዳችሁ እናንተ እሷን ወደ ዋሻችሁ አስገብታችሁ ሂዳችሁ እሷ ጋር የነበሩትን ሰዎች ሙታለች ሂዱ ብላችሁ እንደሸኛችሁ መረጃው ሰምተናል። እያንዳንዱ መረጃ እዛ ዋሻ ውስጥ አስቀምጠውኝ ሲያመኝ አውጥተው ጥለውኝ ነው። ስለዚህ ሃና ያለችው እዛ ውስጥ ነው ብላ ለሆነ ልጅ የተናገረችው 4 ዓመት እዛ ዋሻ ውስጥ የቆየች ናት። የሀገር ሴት ነው እዛ ያለው። ሃና ታዋቂ ስለሆነች እንጂ በየመን ሲመጡ ሞቱ የተባሉ ቆንጆ ሴቶች እንዳለ እዛ ጓዳ ውስጥ አስገብተው እንደፈለጉ እያደረጉ ነው። በመውለድም ይሞቱ አሉ። ምክንያቱም ሙተዋል ብለው ስላወጁ ስለነሱ ህይወት ደንታ የላቸውም። ቢሞቱም በቃ ይሄ ነው እውነታው እየተደረገ ያለው።
ሄሎ በጣም ያሳፍራል። በጣም የሚያሳዝናል። ይሄ ነበር ሳውዲ አረቢያ ላይ የሚደረጉ ነገሮች፣ መንገድ ላይ የሚደረጉ ነገሮች በጣም ከባድ ናቸው። ስለዚህ እሺ እንድርስ ሰላም ሚዩት አድርገው። ዞሮ ድንበር ላይ ያላቸው ላይ ሂዳችሁ ማስለቀቅ ሁሉ ትችላላችሁ። አሁንም እዚህ ሚዲያ ላይ መጣችሁ አጋልጣችሁ መስጠት ትችላላችሁ። እሷ ብቻ አይደለችም፣ ከሷም ሌላ 5-6 ከዛም በላይ ይኖራል። እሺ አንድ ጊዜ ቆይ፣ ድንበር ነው። እሺ